ሰላም ጤና ይስጥልኝ። ዛሬ ሚያዝያ 12 2017 ዓ.ም እየተከበረ የሚገኘውን የትንሣኤ በዓል ምክንያት በማድረግ የክርስትና ሃይማኖት አባቶች መልእክት እንዲያስተላልፉልን ጠይቀናቸዋል። ከኦርቶዶክስ ተዋሕዶ ቤተክርስቲያን አባ ኃይለ ገብርኤል አበጋዝ፣ ከካቶሊክ ቤተክርስቲያን ደግሞ አባ አባይነ ፍራንሷ በተከታታይ መልእክታቸውን ያሰሙናል። ከወንጌላውያን ቤተ እምነት የጋበዝናቸው አባት በቀረጻው ሰዓት ድንገተኛ ጉዳይ ስለገጠማቸው ሊገኙልን አልቻሉም። በዓሉን ለምታከብሩ ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ እያልኩ ወደ መልእክቶቹ አልፋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ ምዕመናን፣ በዓለም ዙሪያ የምትገኙ ክርስቲያኖች ወገኖቻችን እንኳን ለ2017 ዓመተ ምህረት የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። በአማን ክርስቶስ ተንሥአ እሙታን፣ በእውነት ክርስቶስ ከሙታን ተለይቶ ተነስቷል። ሞትና የዘላለም ኩነኔም ለሰው ልጆች እንዲቀር ተደርጓል። ስለዚህ በዚህ በክርስቶስ ትንሣኤ ለእኛ ለክርስቲያኖች ትልቅ የመዳን ተስፋ ያገኘንበት ትልቅ ድህነት ለእኛ ብሎ የአብ የባሕርይ ልጁ ኢየሱስ ክርስቶስ በመልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ አዳምንና ልጆቹን ከዘላለም ባርነት ከኃጢአት፣ ከኩነኔ፣ ከፍዳ፣ ከመከራ አድኖ የእሱ ዜጎች የመንግሥተ ሰማያት ልጆች እንድንሆን ያደረገበት ዕለት ስለሆነ ይህንን የትንሣኤ በዓል እናከብራለን። እንግዲህ የትንሣኤ ክርስቶስ መከራውን ተቀብሎ በልበ ምድር 3 መዓልት 3 ሌሊት አድሮ ሙስና መቃብርን አጥፍቶ ተነስቶ ሰላም ላጣን ሰላምን የሰጠን በደሙ የተዋጀን በደሙ ፈሳሽነት ሁላችንንም ያዳንን የዳንበት ስለሆነ የክርስቶስ ትንሣኤ ከሁሉ በላይ በደመቀ ሁኔታ እናከብራለን። ክርስቶስ በእውነት 5500 ዘመን ተፈርዶብን የነበረውን ከሰርመ ሲኦል አውጥቶ ወደ ገነት ያወጣን ያዳንን የእሱን ሕይወት ሰጥቶ የእኛን ደግሞ ሞት ወሰደ። ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ። የእሱን ሕይወት ለእኛ ሰጠን፣ የእኛን ሞት ደግሞ እሱ ወሰደን። በእሱ ቁስል ሁላችን ተፈወስን። ነሣ ደዌነ ወጾረ ሕማመነ። ነቢየ እግዚአብሔር ኢሳይያስ በእውነት ደዌያችንን ተሸከመ፣ በእውነት ስለ እኛ ኃጢአት ደቀቀ፣ በእውነት ስለ እኛ ሲል 13ቱን ሕማማተ መስቀል ተቀበለ። ይህ ሁሉ የሆነው እኛን ስለወደደ ነው። ክርስቶስ በመስቀሉ ይልቁንም ፈያታዊ ዜማ ሽፍታውን በማዳን የመጀመሪያ ስራውን ዛሬ ከኔ ጋር ከገነት ትሆናለህ ያለው ክርስቶስ ተሰቅሎ በስጋውን ሲቆርሶ ደሙን አፍሶ ሳለ ከኃጢአት በጨለማ በተስፋ መቁረጥ የነበረውን የገነት ዜጋ ያደረገበት ነው። ይልቁንም ደግሞ በሚበድሉት ክርስቶስ የበደሉትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ትልቅ ትምህርት ሰጥቶናል ለእኛ ወገኖቼ ክርስቲያኖች። እኛም እንግዲህ ዛሬ ዓለማችን ዛሬ ያለንባት ሀገራችን ሕዝባችን በከባድ መከራ ውስጥ እያለ ትንሣኤያችን በእውነቱ ደስታ እንዳናደርግ የሚያግዱን ብዙ ነገሮች አሉ። ክርስቶስ ለሚሰቅሉት፣ ክርስቶስ ለበደሉት፣ ለገረፉት፣ ለሰቀሉት ምሕረት ነው ያደረገላቸው። ዛሬ ለምድራችን ምሕረት ያስፈልጋታል። ዛሬ ለሀገራችን ለኢትዮጵያ ምሕረት ያስፈልጋታል። ያለ ፍርድ ደም እንደ ጎርፍ የሚፈስባት ምድር ሆናለችና የሰውን ደም እያፈሰሱ ለራባቸው ዳቦ መስጠት ሲገባ እሳት እየሰጡ የክርስቶስ ትንሣኤ ያከብራሉ ማለት ዘበት ነው። ይሄ በእውነት በጣም እጅግ ያሳዝነ፣ ልባችን ይሰበራል። እኛ ምንም ቢሆን የክርስቶስ ያደረገን ነገር በዓሉን ብናከብረውም በሚፈጸመውና እየተፈጸመ ባለው ነገር ላይ ግን ልባችን በእጅጉኑ ተሰብሯል። ይሁንና ላሉት ቤታቸው ላጡ፣ ለተፈናቀሉ፣ መከራ ለሚያዩ፣ የሚልሱት የሚቀምሱት ለሌላቸው ደግሞ ከትንሣኤው ማዕድ ልናካፍል
ልንጎበኛቸው ይገባል። የተራቆቱን ልናለብሳቸው ይገባል። የተራቡትን ልናጎርሳቸውም ይገባል። ያ ሲሆን ነው ትንሣኤ ሊሆን የሚችለው። ስለዚህ በመድኃኒታችን በኢየሱስ ክርስቶስ በዓል ሁላችን ባለው ነገር የትንሣኤው ባለቤት እኛን ከኃጢአት ወደ ጽድቅ ከመጥፎ ነገር ወደ ደግ ነገር መነሳት ያስፈልገን። የክርስቶስ ትንሣኤ የሚያስተምረን ይሄን ነውና በጎ ስራውን ሰርተን በዓሉን ከሞላ ጎደልም ቢሆን ከሌሎች ወገኖቻችን ከሚያዝኑ ጋር በማዘንም ያለን በማካፈል እንድናከብር እግዚአብሔር ይርዳን። በዓሉ የሰላም የፍቅር የአንድነት በዓል ያድርግልን። ወስብሐት ለእግዚአብሔር። አነሳስቶ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ አባ አባይነህ ፍራንሷ በዋሽንግተን ኪዳነ ምሕረት ካቶሊክ ቤተክርስቲያን ቆሞስ። የማስተላለፈው መልእክት ስለ ትንሣኤ ነው። ለክርስቲያኖች በሙሉ መልካም የትንሣኤ በዓል ይሆንልን። ጌታችን ኢየሱስ ክርስቶስ ለሀገራችን ለዓለማችን ሰላሙን ይስጥልን። ስለ ትንሣኤ በዓል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 22 ያለውን ማንበብ እፈልጋለሁ። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስተዋል። ሞት በአንድ ሰው በኩል እንደመጣ የሙታንም ትንሣኤ በአንድ ሰው በኩል ሆኗል። ሰዎች ሁሉ በአዳም እንደሚሞቱ እንዲሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ፋሲካ በብሉይ ኪዳንና በአዲስ ኪዳን ሁለት ሐሳቦች በያዘ ሁኔታ በአንድነት ይከበራል። በብሉይ ኪዳን እንደተጻፈው ዕብራውያን በእግዚአብሔር ትእዛዝ በሙሴ መሪነት ከባርነት ነፃ የወጡበት ታሪክ የሚዘክር ሲሆን ይኸውም ፓስኦቨር ቀይ ባህርን ተከፍሎ መሻገራቸው ወደ ተስፋይቱ ምድር ወደ ኢያሪኮ መግባትን የሚያመለክት ነው። በአዲስ ኪዳን ለክርስቲያኖች ጌታ ኢየሱስ ክርስቶስ የሰውን ልጅ ከኃጢአት ከሰይጣን ባርነት ከሞት ፍርሃት ነፃ ለማውጣት ራሱን መስዋዕት ያደረገበትና ያዳነበት ይህም በመስቀል ላይ ተሰቃይቶ ሞቶ ከተቀበረ በኋላ በሶስተኛ ቀን በትንሣኤ ሞትን ድል የነሳበት በዓል በመሆኑ ትንሣኤ ፋሲካ በማለት እናከብረዋለን። የክርስቶስ ትንሣኤ ለእኛም ትንሣኤያችን ነው። ለሁላችንም መልካም የትንሣኤ በዓል ይሁንልን። እግዚአብሔር ይስጥልን። አመሰግናለሁ።